እግዚአብሔር የተመኙትን ይሰጣል። ምኞታችን ደግሞ ኃጢአት ያለበት ሳይሆን አስራት የወጣበት በጎ ፈቃድ ያለበት መንፈሳዊ ሕይወትን ለማሳደግ የሚያስችል ምኞት ከሆነ እግዚአብሔር ይሰጣል። ደግሞ ለእንደዚህ ነገር ሲሆን ሲያዳላ ብታዩት፣ በተለይ ይሄን ካረክልኝ እቆርባለሁ ካላችሁት ወዲያው ነው የሚያደርገው። ለምን? እንድትቆርቡ ስለሚፈልግ። እንዲህ አይነት ነገር ካረክልኝ በንጽህናና በቅድስና እኖራለሁ፣ ጥሩ ክርስቲያን ሆኜ እኖራለሁ፣ ብር አመጣለሁ ከምትሉት ማለት ነው። ራሴን ሰብስቤ እኖራለሁ ብላችሁ ጥሩ ክርስቲያን ለመሆን ስትሳሉ የበለጠ እግዚአብሔር እናንተ ላይ ፍጥነት ይኖረዋል ማለት ነው። ቢዘገይም የሚቀድመው የለም። ግን ይሄን ብር አመጣለሁ ስትሉ እግዚአብሔር በብር የሚታለል ይሄን እህል አመጣለሁ፣ ይሄን መኪና፣ ይሄን በሬ፣ ይሄን በግ አመጣለሁ ስትሉ የጥቅማ ጥቅም አምላክ አድርጋችሁ ልክ የሰራዊት ጌታ እግዚአብሔር እንደሚባለው ማለት ነው። ድሮ ያህዌ ኤልሻዳይ አዶናይ ነበር የሚባለው። የሰራዊት ጌታ ሲባል በመሰረቱ በዚህ ስም ላይ ብዙ ክርክር አለ። የሰራዊት ጌታ እግዚአብሔር እየተባለ መተርጎም የጀመረው መጽሐፍ ቅዱስ ከተጠረዘ በኋላ ነው የሚባለው። የጥንት አይደለም ይባላል። ግን ዞሮ ዞሮ የሰራዊት ጌታ ከማለት ይልቅ ጌታ ሆይ ብለው በአዲስ ኪዳን ላይ ኢየሱስ ክርስቶስን ከስሞች ሁሉ በላይ የሆነውን ስም ኢየሱስ የሚለውን ስም የበለጠ እንድንጠራው ተፈቅዶልናልና ያ አያስጨንቀን ነው። ግን በዚህ ቤት ውስጥ እግዚአብሔር ነግሷል። በዚህ ቤት ውስጥ መልካም ስም አለ። በዚህ ቤት ውስጥ ጽዋ ማህበር ይከበራል። በዚህ ቤት ውስጥ ዝክር አለ። በዚህ ቤት ውስጥ ጸሎት ቦታ አለ። በዚህ ቤት ውስጥ ቅዱስ ቁርባን መቁረብ አለ። ከመቼ ጀምሮ ሲባል የእግዚአብሔር መንፈስ ያለባት ልጅ ወደዚህ ቤት ከገባችበት ጊዜ ጀምሮ፣ እንዲያውም ሳትገባ ጀምሮ ነው እንጂ ምን ከገባች በኋላማ በጣም በሽበሽ ነው። ሳትገባ ገና በሩቅ ሆና የሷ የእግዚአብሔር መንፈስ ከልጅቷ ጋር አብሮ አድሮ ወደ ቤት መጥቶ ቤቱን አደላልሎ ነው የጠበቃት። ለምሳሌ እናቶች ምን ይላሉ? እየመጣሁ ነው፣ እስቲ ቡና አቀራርቢ፣ ቤቱን አዘገጃጁ ይላሉ አይደለም? እሺ ማየ እየመጣች ነው ተብሎ ይዘገጃጃል። ወይም ደግሞ እንግዳ እየመጣ ነው ሲባል ቤቱን ታዘገጃጃላችሁ። የእግዚአብሔር መንፈስ ቅዱስ በዚች ልጅ ላይ ሆኖ ደስተኛ ስለነበረ በዛች በአፍቃሪዋ በጤናዬ በምንላት ማለት ነው ጠና ባለችው ሴት ደስተኛ ስለነበረ በህይወቷ በጣም ረክቶ ስለነበረ ደስ የሚል ህይወት ኖራ እግዚአብሔርን ስላስደሰተችው እሱ ደግሞ ሊያስደስታት ይፈልግ ነበር። ቀን ይጠብቅ ነበረ። ከዛ በዚች ልጅ በኩል እዛ ቤት ገብቶ እንግዳ ሊመጣ ስለሆነ አዘጋጂ አይነት ነገር እግዚአብሔር ስራ ሰራ። ጸሎት ክፍል ተዘጋጅቶ ጠበቃት፣ ጸድቶ ጠበቃት። ስንት ኮተት ነው ያወጣ ነው። ከዛ መጣች የክብር ንጉስ። መኳንንት በሩን ክፈቱ የክብር ንጉስ ይግባ አይደል ቢለው መዝሙረ ዳዊት ላይ መኳንንት ደጁን ክፈቱ። የዛሬን ያርገውና ዘማሪ ትዝታው ሳሙኤል በነበረበት ሰዓት መኳንንት ደጁን ክፈቱ በሩን ክፈቱ ብሎ መኳንንት የተባሉት አጋንንት ናቸው። ልቀቁ ይሄን ቤት ዞር በሉ፣ የክብር ንጉስ ወደ ቤት እየመጣ ነው። ቅዱስ ቁርባን የተቀበለች ልጅ እግዚአብሔርን ልታከብር የምትፈልግ ቤት በአንደበቷ ብዙ ሰዎችን መቀየር የምትችል አቅም ያላት ልጅ እየመጣች ነው። ዞር በሉ ውጡ፣ ነሾተል እነ ጠቋር ውጡ እያለ በአንዲት ልጅ ምክንያት ቤቱን አጽድቶ ጠበቃቸውና ቤቱ ጸዳ። ከዛ ገባች። እኛ በማናየው መንገድ በማናስተውለው መንገድ ልጅቷ ስትመጣ መላእክቶች ቤቱን አስተካክለው የጠበቋት ማለት ነው። ደስ አይልም? መታደል ነው። ለምን ሲባል እግዚአብሔርን በምድር ላይ ሆነን በሚፈልገው መንገድ በንጽህናና በቅድስና እየተሰገድን እየጸለይን ካስደሰት ነው እሱ ደግሞ እንደዚያው ያስደስተናል። በቤቷ እንዴት ትኖር እንደነበረ ብታዩ፣ በግል ህይወቷ እንዴት አይነት ህይወት እንደምትኖር የት ገባሽ የት ወጣሽ የሚላት የለ። ድንገት ወደ ህይወቴ ወንድ መጥቶ ትዳር ሊይዝ ስለምችል ከመያዜ በፊት ስጋዬን በስግደት በጾም በጸሎት መግራት፣ ነፍሴን በቅዱስ ቁርባን ማስደሰት፣ መንፈሴን ደግሞ ከርኩሳን መናፍስት ማጽዳት አለብኝ ብላ ራሷን በትጋት ውስጥ የከተተች ሴት ነበረች። ግን አያስታውቅባትም። በምግብ የተመቻት ትመስላለች። ሁልጊዜ ራሷን ጠብቃ ነው የምትሄደው። የሆነ ፊዚካሊ ስተዋት የምትሰግድ የምትጸልይም አትመስልም። እና እግዚአብሔር ያደረበት ሰው ሲተነፍስ ሲናገር የመማረክ የመለወጥ አቅም አለው ያላት። እግዚአብሔር መንፈሱን ያስቀመጠባት ሴት ፍቅር ስትሰጥ ፍቅሩ ተቀባይነት ያለው ፍቅር ይሆናል። በሚታረቁ ሰዎች መካከል እርቅ ይፈጸማል፣ ሰላም ይወርዳል። እግዚአብሔር መንፈሱን ያሳደረባቸው ሰዎች የትም ቦታ ሲሄዱ ፍሬያማ ናቸው። ሰይጣን ያለባቸው ሰዎች ደግሞ የዚህ ተቃራኒ ናቸው። እግዚአብሔር ከዚህ ነገር ያውጣል፣ ከዚህ ነገር ያትርፈን። ስለነበር
መተት አስር ተብለን ተላክን። እጅና እግሩን ዘር ተብለን ስራ እንዳይሰራ ነው። ቀና በል ብድግ በል ተነስ ቁም። መቼ ነው የተላከው? ቀጥ በል 4 ዓመት ከ8 ወር ነው። እንደዚህ ካረከው ከተደረገ ሰርቶ እንዳይበላ ነው፣ እንዳይጠቀም ነው። እንዳይጠቀም በቃ ለምን ይሰራል? ለምን ይሰራል? ምንድን ነው የሚሰራው? መኪና ነበር፣ ሹፌር ነበር። የምን የጅቡቲ ሾፌር አይደለም፣ የህዝብ ማመላለሻ ነው። ስነ ስርዓት ያዝ። የህዝብ ማመላለሻ እሱ ነበር የሚሰራው። በቃ እንዳይሰራ ታስሮ እንዲቀመጥ ቤት ቁጭ እንዲል በቃ አጣጥፎ ቁጭ 4 ዓመት ከ8 ወር አሰርና አስቀመጥ ነው። በቃ ያው አጋንንት ነው ሰይጣን። እኛ አጋንንት ነው ሰይጣን ማለት ጠቅላላ ስንት ናችሁ? ጠቅላላ 35,000 ነን። ለቃለን ነው። እጁን ምንድን ነው የምታረጉት? ያው አስሮ ስራ እንዳይሰራ እጅና እግሩን ቁልፍ አድርገን ስም ምላሱን አይኑም ላይ አፍንጫ ሁሉንም ነገር በቃ ወገቡን ስራ አድርገን ቁጭ አድርገን በምግብ ያበሉት። በምግብ ያበሉት በቃ እንዳይሰራ እንዳይነዳ ነው እንዳይሰራ። አዎ በደም የምን ደም ይብረጨን ዶሮ አርዳችሁ ቧጥ ነው። ስማ መንቀጥቀጡን አቁም መንቀጥቀጥ። እጅን አጨብጭብ። አይ በስነ ስርዓት አጨብጭብ። አትንቀጥቀጥ። ከእግር ጀምርና ቧጥ። በስንት ብር ነው የተመተታችሁት? በ35 ሺህ ብር። ይሄ መንቀጥቀጥ ምናምን ስንት ጊዜ ነው ስታንቀጠቅጠው ነበር? ያው ከተማ ጀምሮ 4 ዓመት ከ8 ወር ከገባችሁ ጀምሮ የምታንቀጠቅጡት በምግብ ነው በዶሮ ነው በምንድን ነው? በምግብም አለን በዶሮ መገባን አለን። በቃ ምን አድርግ ነው ግን አጠቃላይ አስረህ አስቀምጥ። ስራ እንዳይሰራ ስራ በሌለበት ዓለም ስራ በሌለበት ጊዜ ስራ እንዳይሰራ። ተመልከክ። ተዘጋጅ። አፉ ላይ ተዘጋጅ። ከክንዱ ከእጁ ውጣ። ፈተን ከጭንቅላቱ ውጣ። አፉ ላይ ተዘጋጅ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም አካሉንም እጁንም ልቡንም አእምሮውንም ሁሉንም ለቀን ሲኦል ታስረናል። በቅዱስ ሚካኤል ስም በአቡነ ገብረ መንፈስ ቅዱስ ስም ሲኦል ታስረናል። ቶሎ 7 ነው። ሰውዬ ለምን አትሸኘኝ? እሸኛለሁ እንዴ ና እንዴት ነህ? እግዚአብሔር ይመስገን። ክብር ነው። ደህና ነኝ። ማነው ስም? ሀብታሙ ይባላል። ሀብታሙ? አዎ። ከቡታጅራ ነው የመጣሁት። ከቡታጅራ ነው የመጣው? ያኔ እኔ ቡታጅራ ነበርኩ። አልነበርክም? እዛ ሰዓት አልደረስኩም። እኔ ህፃን ነበርክ። እዛ በል በርታ። አይዞህ። እስቲ እጅህን እንደዛ ነበር። ይንቀጠቀጥ ነበር። ስመታው ይንቀጠቀጥ ነበር። እንደዚህ አይደረግም። አጥፎት ነበር። እንደዚህ ወደ አጥፎት ነበር። አዎ እንደዚህ ነበር። እንደዚህ በቃ ወደ እንዴት አድርጎት? እንደዚህ ነበር። በል በርታ። አይዞህ። አሁን በለስ ተዘጋጀሁ። እኔ ና ወደዚህ። ምንድን ነው እሱ? ዳብሎስ ነኝ። ዳብሎስ ለምን ገባህበት? የዛ ክሊኒክ ያመልኩበታል። ገባን። ደስ ሲደክመው ገባን። ክሊኒክ አገኘንና ደክመዋል። በቤታችን ይመለክ ነበር። የዛ ክሊኒክ ትመለክ ነበር? አዎ ትመለክ ነበር። አሁን መቀው ተስፋ ቆርጠን ማታ ለሊት ተነሳና ቆይ የሚያመኝ 2 ወር ማለፍ አልነበረበትም ማለት ይሄ አይኑን ኦፕሬሽን ሆኖ እሱ የሚያስከትላቸው ህመሞች አሁን ተዘጋጅ እኮ አልኩህ። በቃ ወጣም ከአይኑ ላይ ውጣ። አብላ ተዘጋጅ። አብላ ተዘጋጅ። ዲያብሎስ ይሄን ያህል ቅድም እንደተማርነው ተገዳዳሪ ሆኖ ክርስትናችንን ከመፈተን በላይ አቅማችንና ጉልበታችን ኑሯችንን ሁሉ ሲያጠቃ ያለን ንቃት እጅግ በጣም ደካማ መሆኑ። በል ተዘጋጅ። ተንበርከክ። ወደዚህ ስንት ናችሁ? 5 ነን። ከጥፍሮቼ ጋር 5 እኔ አሉኝ። ስንት ናችሁ እኮ ነው? ምን 5
ተዘጋጅ አብለው በአቡነ ገብረ መንፈስ ቅዱስ ስም በቅዱስ ሚካኤል ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ሁለተኛ አጠገቡ አንደርስም። ቶሎ 7 ጊዜ ጩኸቱ ነባሩ እንግዲህ ጉድ ነው መቼም መንገሻ አይዞህ እኮ በቃ በል በቃ በርታ። አሉ የሚባሉ መግረፊያዎች ተከናውነዋል። ያሉት ማጥቂያዎች በሙሉ በጳውሎስ ሕይወት ላይ ውለዋል። እንግዲህ ቀረብ የሚባለው ነገር ቢኖር ያው ድንጋይ ነበረ። ከጅራፉና ከብትሩ ደግሞ የበለጠ የሚጎዳው ድንጋይ ነው። በድንጋይ ስንቴ ተወገርኩ አለ። አንድ ጊዜ በድንጋይ ተወገርሁ። ቀጥሎ መርከቤ 3 ጊዜ ተሰበረ ይላል። ደግሞ መርከቡም ተሰበረ። ይህ ሁሉ ታዲያ ለክርስቶስ አገልግሎት ነው። እኛ ኑሯችን ውስጥ ያለው ነገር በረከት አተን፣ ሰላም አተን፣ ቋንቋችን ተበለሻሽቶ ተዘበራርቆ የጀመርነው የነካነው ረድኤት አቶ ነገሮች መንገዳቸውን ስተው እቅዳችንና ፕሮግራማችን ግራ ጋብቶን ሌሊት ቃጅተን ቀን ደክመን ሁሉንም አይነት ሰላም ከህይወታችን ውስጥ አተን ነው አሁን ወደዚህ የመጣ ነው። እሱ ግን ለየት ያለ ነው። እንዲህ ነው የሚለው መርከቤ 3 ጊዜ ተሰበረ ያለ። ወደ ተጨነቁት ህዝቦች ሲሄድ የወንጌል ናፍቆት አህዛብነትና አረማዊነት ወዳጠቃቸው ወገኖች ሲጓዝ ይኸውልህ እንግዲህ መናፍስት ከህይወት ውስጥ ሆኖ ተመሳስሎ ይኖርና የሚከተሉትን ድርጊቶች ይፈጽማል። አንደኛ ተፈጥሮን ጨካኝ ያደርጋታል። ሁለተኛ የሰው ልጆችን ልብ ያጠጠረና ዱላ ያስነሳል፣ ተቃውሞ ያስነሳል። ክፋትና ተንኮልን ያዳብራል፣ ያንቀሳቅሳል። በሶስተኛ ደረጃ ውስጡ እየኖረበት እንኳ አይራራም። በህይወትህ ላይ እየኖረበት የምትበላውን እየበላ የምትጠጣውን እየጠጣ የምታስበውን እያሰበ የምትኖረውን እየኖረ የምትለብሰውን እየለበሰ አይራራም። ሌላው መጎዳትህን ይፈልጋል። ልብህ ውስጥ ቁጭ ብሎ ጉዳትህን ይፈልጋል፣ መጥፋትህን ይፈልጋል። ጠላትነቱ ከአንተ አኗኗር ውስጥ ሆኖ በቤትህ ቤቱ እያደረገው፣ ኑሮህን ኑሮ እያደረገው፣ እጅህን እጅህ እያደረገው፣ እግርህን እግርህ እያደረገው ይኖራል። ዓይንህን ዓይኑ እያደረገው በምታየው ዓይን ውስጥ አብሮ ያያል። ወደምትፈልገው ሳይሆን ወደማትፈልገው እንድትሄድ ይሞክራል። ለዚህ ጳውሎስ ወደሚሄድበት ግዛት እንዳይሄድ መርከቡን 3 ጊዜ ሰበረበት። ግን ውስጡ ነው ያለው ጠላቱ። ወደ መስበሪያው ስፍራ ይወስደዋል። ወይም የአየሩ ጠባይ አስቸጋሪ ወደሆነ ቀጠና ውስጥ እንዲገባ ወይ ያዘገየዋል ወይ ያፈጥነዋል። ይሄ አጠቃቀም ጠባዮቹ እጅግ የሚገርሙ ናቸው። የተፈጥሮውን ካልኩሌሽን በደንብ የሂሳብ ዘርፉን ያውቀዋል። ወደፊት እንቅፋት ካለ አጣድፎ እንቅፋት ውስጥ እንድትገባ ያደርጋል። ወይም ወደፊት እንቅፋቱ የሚዘገይ ከሆነ አንተ ከእንቅፋቱ ኋላ አዘግይቶ ፊት ለፊት ያላትምሃል። ዘዴዎቹ በርካቶች ናቸው። መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርሁ ይላል። ሌትም ቀንም የባህር ኑሮ ያዘ። ለዚህ ነው አሁን 3 ጊዜ ሱባኤ ይዞበት ከእርሱ እንዲለይ መጸለይ የጀመረው። ይህን ሁሉ እያገለገለ ሰይጣን ከጳውሎስ ህልውና ውስጥ አለ። እሺ ምን ትለዋለህ? ሙት የሚያነሳ ድዊ የሚፈውስ የተጨነቁትን የሚያጽናና በረከት የሚሰጥ
እንዴት ለራሱ አልበቃም ትላለህ? ምን ይደረግ? መንፈሱ ዘሩ ነው። አሁን የሚፈልገው የክርስቶስን ዘር ነው። በዚህ ውስጥ ያሉት ውጊያዎችን ተመልከት እና የጨሌ ዘርና የዚህ ምትሃቱ ዘር ከሆነ በኋላማ ታዲያ እንዴት ልንሆን ነው እኛ? እሱ በአገልግሎት ውስጥ እንዲህ እየደከመ የሚሰቃይ ከሆነ አንተ በኑሮ ውስጥ አልሟላ ብሎ ዝም ብሎ ስለ ነፍሳዊና ስለ መንፈሳዊ ሕይወት ችላ ባልክበት አኗኗር ውስጥ ለምን የተጣደፈ እንከኖችና ጉዳቶች አይመጡም? ይሄ ምንም የሚያጠራጥር ጉዳይ አይደለም። እና በባህሩ ውስጥ ቀንና ሌሊት ኖሩ። ብዙ ጊዜ በመንገድ ሄዱ። በወንዝ ፍርሃት ነበረብኝ፣ በወንበዴዎችም ፍርሃት ነበረብኝ፣ በወገኔም በኩል ፍርሃት ነበረብኝ፣ በአሕዛብም በኩል ፍርሃት ነበረብኝ አለ። ይኸው ስንቱ ያስፈራራሃል። መንፈሳዊ ስትሆን ልክ እንደዚህ ነው የሚያስፈራራህ አበዛዙ። የጠላትህ ዘመቻ አንደኛው ይሄ ነው። ከውስጥም ሲዘምት ይሄንኑ በመሰለ ገጽታ ውስጥ ነው የሚዘምተው። ፍርሃት፣ በመንገድ ፍርሃት፣ በወንዝ ፍርሃት፣ እንደገና ደግሞ በአይሁዶች ዘንድ ፍርሃት፣ ራሱ በወገኖቼ አለ ፍርሃት። ልክ መጸለይ ሲጀምሩ ዘመዶቻችሁ በጣም ይርቋችኋል፣ ይጠሏችኋል፣ ማየት አይፈልጉም። የመንፈስ አንድነት የላችሁም። ጳውሎስ ያለው መንፈስ የመንፈስ አንድነትን ይፈልጋል። ጳውሎስን አሰልችቶ ወደ ዓለም መመለስ፣ አካሄዱንና የወደፊት ዓላማና ግቡን ማጨንገፍ፣ ማሰልቸት፣ በተለያየ አይነት ፍርሃት ልቡን መረበሽ፣ በተፈጥሮውም ሆነ በሰው ሰራሽ ችግሮች ሕይወቱን ማድከም፣ መዛል እንዲመጣ የአእምሮቹን መንገዶች እግዚአብሔርን የሚያገለግልበትን ጉልበትና አቅም ማዳከም። ይሄ እንግዲህ በጳውሎስ ይሄን ያህል ዘመቻ ካረገ እኔ እናንተ ገና ክርስትናን ገና በተስፋ ውስጥ ስለ እግዚአብሔር መንግስት አይደለም ገና በረከት አግኝተን ደግ ነገር ሰርተን ጊዜ አግኝተን መልካም ነገር አድርገን የመንግስቱ ልጆች እንሆናለን። ገና ንስሐ ገብተን ቅዱስ ቁርባን ገና ወስደን ገና ስለዚህ ወደ በረከት ገና ልንገባለን ብለን ለምንለው ምን ያህል ነው? የእግዚአብሔር ምሕረትና ቸርነት ካልታከለበት ይሄን ያህል በእግዚአብሔር በዓለም ላይ አልተገኘም። እንዴት ምንድን ነው የምትለው? እኔ ምንም እናገራለሁ። የት ሀገር ነው ያስካት? እኔ ሳዋ የሚባል አይደል 16 ዓመት በፊት ሳዋ ላይ ውስጧ ገብቼ እንደዚህ ያረኳት። ውስጧ ገብቼ ሳዋ የት ሀገር ነው? እኔ ሳዋ ላይ ኤርትራ ነው። አታውቅም አንተ? እንዴት ኤርትራ ነው። ሳዋ ይባላል። ምን የሚበላ ነው? የሚበላ አይ አንተ ደግሞ የሚበላ ትጫወታለህ አይደለ? አይ ምንድነው ሳዋ? እኔ አልገባኝም። ሳዋማ ቦታ ነው። ስንት ሰው ያለቀበት ቦታ አለቁ ያልኩ አለቀ። ወታደሮች ልቅ አለቀ። ትለክፋቸዋለህ እዛ ሲገቡ እንዴ? ወዳቸዋለሁ። ቤተክርስቲያን የሌለት ቦታ ቤተክርስቲያን የለ፣ መጽሐፍ የለ። ተደስቼ ውስጣቸው የገባው አጋንንት ነህ? ሰይጣን ነኝ። ሰይጣን እንዴት ሳዋ? አንተ ምን ታደርጋለህ? ትገበራለህ? የኔ ቦታ ነው እኮ እሱ። ሳዋ እኮ የኔ ቦታ ነው እንዴ? የኛ ቦታ እኮ ነው። አሳቡርታ ነኝ እኔ። አሳቡርታ ጉታ ፒኮ ሃቶ ፒ አሳቡርታ። ምንድነው አሳቡርታ? አሳቡርታ ብሔረ ኤርትራ ብሔረ ነው። የት ቆይተን እንደዛ? ወይኔ አንተ እኮ የለም እኮ በቃ እንደ ወታደር ትይዛለህ እንደ ቢያንስ መሳሪያ የያዘ ጠመንጃ የያዘ ጥይት የያዘ መሳሪያ ምንም ለኔ መሳሪያ 16 ዓመት ውስጧን ገብቼ አሁን ግን የጸበል ማርያም የአክሱም ማርያም ጠጥቻ ውስጥ ገብታ አቃጥላ ደፍታ እዚያ መጣች። እህቷ እዚያ አለች። ወታደር ነበረች። ወታደር ማረጓ ምንድን እንደ ወታደር አምስተኛ ዙር ከትምህርት ቤት ወስዶ እንደዚህ ያርጎ ወሰዱት። ትንሽ ያለች ልጄ እኮ ናት። አባቷ እኮ ነኝ። አባቴ የኔ ልጅ አሳድጌ አሁን ልትወስዳት አሳደግኳት። በስንት ዓመቷ አሳደግኳት? እንደ ትንሽ ነበረች።
በጣም ትንሽ ነበረች እኮ አሳደኳት እኮ። ወጥቶ መለከፍ የተለመደ እድላችን ሆኖ ቆይቷል። እንዴ ወይኔ ልጄ ሰው ሰራሽ በሆኑ ፕሮፓጋንዳ ውስጥ የሰው ልጅ ህይወት ከነሙሉ ነፍሱ ከነ ታሪኩ ከነ መንፈሳዊ ተስፋውና ጸጋው በቃ በዲያብሎስ እጅ ውስጥ ታስሮ ሁሉ ነገር ባዶ፣ ሁሉ ነገር ወደ ካናዳ መጣህዋት፣ ቁጣ፣ ሁሉ ነገር መቅሰፍ፣ ሁሉ ነገር ሞት የበዛበት ህይወት ያዘ። አሁን ደግሞ እንዴት የመሰለ ቤት ሰርታ ቆይ ተነስተህ ያዝ። እንዴት የመሰለ ስንት ነህ? አጋንንት ሰይጣን እኔ 1622 ነበርና የሱ አንተን አላት። አሁን ስንት ናችሁ? እኮ አንድ አጋንንት የሳዋ አጋንንት ብዙ ነበረን። ወጣነ ጸበል ከጣጣው በኋላ ውጣ ብላ አወጣችን። እኔ ግን ለመውጣት አልቻልኩም። አንተ ሳዋው ወይኔ እና ወደዚህ እንዴት ወጣች? ከውትድርና እንዴት ወደዚህ አመጣሃት? እንዴት ካናዳ መጣች? አብራት መጣው። በየት በኩል መጣች? እንደ በፕሌን ነው በሱዳን አድርጋ 11 ዓመት በፊት ነው የመጣች እዚህ አሳጠያ። እዛ ውትድርና ስንት ዓመት ቆየች? እዛ 3 ዓመት ነው ነበር ቆየች። እዛ ውስጥ አገብቼ አቃጠልኳት። ከባሏ ታጣላታል እንዴ? እሱ ካለ እሱ ለራሱ ባሏ ወደዚህ ነው ራሱንስ እዴ እሷ ደግሞ እሱ ነው ጸሎቷ እሱ ነው። ወይኔ የታል ባለቤቱ? ወይኔ እሱ ሊማር ነው አሁን። ወይኔ እሱም ሊማር ነው። ቤቴ እነሱ ከተማሩ አልጋ ማልተኛው ቤት አስወርቶ እሷን ለመደሰት ልትደሰት ብሎ ቤት አስወርቶ በቃ አፈቀራት። እኔ ደግሞ አልጋ ትንቼ እንዳትነኪው ይሄ የመጣው ሰው ነው እያልኩ ልቧን አጨናነቅ ትጸልያለች። በጸሎት ልቤን ነዳች፣ አለቀሰች። እግዚአብሔር ማረኝ። ግራ ይገባታል። ወደዚህ ጋር ግራ ይገባታል። አዎ ግራ ይገባታል። እሺ ብዙ ዶክተር ወሰናት ብዙ ቼክ አደረጓት። ምንም ችግር የለባትም አሉ። አሁን ጸበል ከጠጣች በኋላ ተቀየረች ማለት ነው። አሁን ነው ያወቅነው ይሄ ችግሯ እንጂ በፊት እኔ አዲስ አበባ ሄድኩኝና አሁን ጸበል ይዤ መጣሁ ማለት ነው። አሁን ጸበሉን ከጠጣች በኋላ የሆነ መነጋገር ጀመረች ማለት ነው። ከዛ ምንድነው ይሄን ነገር ምናምን ስንል ጸበሉ ያለበት ቦታ መሄድ አትችልም፣ ትቆማለች እዛ ስትደርስ እና ከዛ በኋላ ቄሶቹን መጡ፣ ጸሎት አደረጉላት ምናምን። አሁን አንዳንዴ ይሻላታል፣ አንዳንዴ ደግሞ ይመለስባታል ማለት ነው። ስለዚህ ከዛ ከካናዳ ይዣት መጣው ማለት ነው። ከካናዳ ነው ወደዚህ መጣው? አዎ ለዚህ ብለን ነው ከካናዳ ትላንት የገባ ነው። ከካናዳ ድረስ? አዎ እንዴ ማርያም ኮና ቀሽቃዣ የበረሃ ጋንንት እንደዚህ ነው፣ መንቀሽቀሽ ነው ባህሪያቶቹ። ልጁ አይታለ የመጣ ነው ልጁ፣ የጓደኛ ልጅ። ወይኔ በል ተዘጋጅ። እህቱ አይታለች፣ ደምዛለች፣ እሷም ጋር አለ። ናተ ልቀቀው። አብረን ይሄም ያው ነው መሰለኝ። ይሄም ሳዋ ነው የገባው። ሊደሰቱ አልፈለኩም ነበር እንዴ አንተ ምን እናንተንም ወይኔ ይሄ ነገር ወደ ወይኔ ሰይጣን አጋንንት ሰይጣን አጋንንት ነው። ሂድ ግባ እዛ ውስጥ ገና ነው። ያው አለ እንግዲህ። በል ተዘጋጅ። ጥሩ ነው፣ እንደዚህማ ጥሩ ነው። በል ቧጥ ነው፣ ውጣ ቶሎ ቧጥ ነው፣ ውጣ። ስትጸልይ በምን ትሆናለህ? ትቃጠላለህ? እቃጠላለሁ። ገርፋለች ለመሆኑ በመቁጠሪያ እንዴ? እሷ እኮ መቁጠሪያው ይዛ እግዚአብሔርን ትከራከራለች እኮ ትከራከራለች። ውስጤ ገብታ ትወጣለህ አንተ ሰይጣን፣ እኔማ በቃኝ አሁን ብላኛለች። እሺ በል ተዘጋጅ። ሰው ወጥቶ ተለክፎ የሚኖርበት፣ ሰው ወጥቶ ተለክፎ የሚገባበት፣ ሰው ኖሮ ተለክፎ የሚወልድበት ጊዜ ይሄ የኛ ነው። በጠብ ዘመን ስለተወለድን የጠብ መንፈስ አለብን። አይ በጦርነት ጊዜ የተወለደ የጦርነት መንፈስ አለበት። በደም ጊዜ የተወለደ የደም መንፈስ አለበት። በቃ ሁሌ ስቃይ ነው፣ ሁሉ ጊዜ መከራ ነው። ለኛስ በተዘጋጅ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በስላሴ ስም፣ በስላሴ ስም ሲኦል ታስረናል። ሲኦል ታስረናል። ቶሎ ሰባት ይቀኑት
ማን ነው ስምሽ? ሄለን ተሳቀኝ ነበር። የት ሀገር ነበርሽ? ካናዳ። ከሳዋ ነው ገባሁ የሚለው ታውቂያለሽ? ተሳቀኝ ነበር። ሲገባብሽ ታውቂ ነበር? ሳዋ ሲመጣኝ መጀመሪያ ሲመጣኝ አሳቀኝ። ለደስተኛ እንኩ ላይክ ኖ ሪዝን እና ለምን ደስተኛ ሆኜ ደግሞ ስክሪም አደረኩ። ላይክ አይ ዋዝ ክራይንግ አት ዘ ሴም ታይም። መጀመሪያ የሆነ አሳቀኝ፣ በኋላ ደግሞ ደስተኛ ሆንኩኝ ነው የምትለው። እና ከዛ በቃ ሁሌ የተቃጠልኩን ልጆችን አጫውታኝ ነበረ። ምን ሆና ነው መጀመሪያ የወንድሟ ሀዘን ላይ ነበረች። ብቻዬ ነበርኩ፣ ብቻዋ ነበረች። ውስጤን የሆነ ነገር መጥቶ ደስ አለኛ፣ ሳቁት። ሰው አልነበረን ከኔ ጋር እና በስመ አብ ብዬ አሁን በቃ ፈጠፈጠኝ። ከዛ እድል አልነበረኝም ልጸበል አማርኛ ብዙ ስለማይ ችግር የለም። እንደው አንቺ ትሻያለሽ እኮ በይ በርቺ። ቴንክ ዩ